ከኛ የቀረን ነገር አለ እንዴ? እኛ አልጸለይንም እንዴ? ፈጣሪም እኛ አልቋጠርንም እንዴ? አልጸለይንም እንዴ? የሰራነው ወንጀል አለ እንዴ? ምን ነው እንደዚህ አይነት ቅጣት ጀሃነምን ምድር ተወርድብናል። ምድር መጣብን እኮ ከዚህ በላይ ምን አለ? አሁን ቋጥርንተኛሽ እንቋጥርንተኛ ተስፋለ እንቋጥር ግራ ገባኝ እኮ ፍሬ ማባከኑን እኮ ተጨፍኖብናል ዘንድሮ። በቃ ሰበር ዜና ብሬኪንግ ኒውስ። ያው እኔ ልጃችሁ እንግዲህ አውሮፓ ነው ያለሁት። እግረ እርጥብ ተብያለሁ። እውነት አውሮፓ ስገባ ይሁን ለስንት ዓመት ድግምት የተሰራብን ዋንጫ ያለማግኘት ነገር ሁሉ ፈራረሰ። ሻምፒዮንስ ሊግ ለፍጻሜ ደረሰ። ፕሪሚየር ሊጉ ነው ፍጻሜ ላይ ነው ያለው። በቃ አርሰናልን እስከዛሬ ጎዳው ጉዳት አለ። የኔ ከሀገር አለመውጣት ነው አሁን ነው የገባኝ። እንኳንም ወጣኝ። ይኸው በቃ ሁለቱን ዋንጫ እጄ ልመለስላችሁ ነው። እንግዲህ አውሮፓ ሙኜ የአርሰናል ፍቅር መቼም አይጠፋም። እዛ ሆኖ የተሰማ ደግሞ ደስ የሚል ዜና አለ። ልጃችን ቲምበር በወሳኝ ሰዓት ላይ ደርሶልናል። ያው ፔጃችንን ተመቶብናል። ፎሎ፣ ኮፒ ሊንክ፣ ሪፖስት አድርጉት። ደስ እንዳላቸው አሁን ችግር የለብኝም። ዋንጫውን እንብላ እንጂ ሼር ቢደረግ ባይደረግ ምንም አያገባኝም። ዋንጫውን ነው የምፈልገውና ደስ ብሎኛል። ይሄ ልጅ ቤን ዋይትም የለም በሱ ቦታ ላይ ሜስኬራም ደግሞ ለማጥቃት አይመችም ለመከላከል ካልሆነና በዚህ ወሳኝ ሰዓት ላይ ያው የሳር ላይ ልምምዷን ሰርታለች ተብሏል። እንግዲህ ሜቢ ለበርንሌውም ሊደርስ ይችላል። አርቴታ ሰርፕራይዝ እያደረገ ነው፣ ግን ለክሪስታል ፓላሱ ላይ ፉል ይደርሳል ተብሏል። በጣም ደስ የሚል ዜና ነው። እውነት እኔ በጣም የናፈቀኝ ከ22 ዓመት በኋላ ዋንጫውን አንስተን ይኸው የሚሰማኝ ይኸው ከተማ ውስጥ ስናብድ ያኔማ ወደ ኢትዮጵያ እመለሳለሁ። እንዲህ እዛ ነው ሴሌብሬት ማድረግ የምፈልገው ኢትዮጵያ ላይ ነው በእውነት እና ልጃችን ተመልሷል። በሱ ቦታ ላይ በጣም ተጎድተን ነበር። ዴክላን ራይስንም ባለፈው በቀኝ ጫቶት ምን ያህል መሀሉ እንደሳሳ አይታችሁታልና በጣም ደስ የሚል ዜና ነው። ይሄ ብቻ አይደለም። ሚካኤል ሜሪኒዮም በጣም ይሄ ልጅ እኮ በቃ የችግር ቀን 9 ቁጥራችን ነው። እሱም ራሱ ተመልሷል። ቢያንስ አንድ ጨዋታ ይጫወታል ተብሏል። ሻምፒዮንስ ሊግ ላይ ሊደርስልን ይችላል። ኤኒዌይ በቃ ቲማችን እኮ በቃ ዋንጫ ልንበላ እኮ ነው። አንዴ ከበላን ማይ ጋድ ማንም አያቆምም። ሁሉም እኮ በነገራችን ላይ የማንቼ ደጋፊ ሊቨርፑል፣ ቼልሲ እኛ ላይ የሚቋጥሩት እኮ ዋንጫ እንዳንበላለን። አንዴ ዋንጫውን ከበላን የሚያቆመን የለም። ሁሉም ጋርዲዮላ የሚፈራው ያን ማንም አያቆመን። የሚቀጥለው ዓመት አባቴ ዘና ብለን የቬንገርን እግር ኳስ የጫወትን ነው ዋንጫው የምንበላው። ዘንድሮ ብቻችን ሁለቱን ዋንጫ በቃ ቋጠሮ ሁሉ የተወጋ ይሁን መጨፈር ነው ያማረኝ። ሰው ሀገር ለካ እንደዚህ አብሽር። በቃ እንኳን ደስ አላችሁ። ኮፒ ሊንክ፣ ሪፖስት፣ ሼር። ዊ አር ዘገነርስ። አውሮፓም የትም ሆነን እንግዲህ ድምጻችን ያው ነው። ቀጣይ ደግሞ አሜሪካ፣ ካናዳ ሄደን ነው የምንዘግበው። አላቪ አርሰናል። እኔ ምለው ለምንድን ነው ጨዋታዎችን በሰላም ማታሸንፉት? ለምንድን ነው የደጋፊዎቻችሁ ልብ ማለት ነው እንዲህ የልብ በሽተኛው ነው የአርሰናል ደጋፊ እንዳለ እግዚአብሔርን፣ ወይስ እኛ ተስፋ አድርገን መልሰን እንድንቋጥር ነው? እኔ አልቋጥርም። ማን ግደለኛ አልቋጥርም። እንዲህ ምን በወጣኝ ነው የምቋጥርብን? እንዲህ ሰው ለማስቋጠር እስከ 90 ደቂቃ 1-0 በቃ እረስታ አስጠሉ። ግን በስማ በሉት አንድ ጨዋታ ቀረ። አንዳንዴ እንዴት የሚያስቃል። እኔ በምን ሀገር ህግ ነው ይውላችሁ? አንድ ቁም ነገር ያለው በምን ሀገር ግን ይሄ ኳስ ቀይ ካርድ ያለው ነው? በምን ሀገር ህግ ነው? አንተ እግሩን እንኳን ሄዶ ይጠር እንትን ያለው እኮ ላይክ በስነ ስርዓት የሚያስረዳኝ ሰው አለ? ይሄንን ኳስ ትክክለኛ መውረድ የነበረበት ቲም ነው በርንሌ። ይሄ ቲም ኖሮ እንኳን አይጠቅምም። ምን አባቱ ሊያመጣ ሲቆያል ፕሪሚየር ሊግ ላይ ቀጥታ ማስወጣት። አተ ኳስ እንኳን አይችሉም እንዴ? ለምንድን ነው የጠበቅነው? ይሄ ሁሉ ህዝብ እንቅልፉን አጥቶ ቋጥሮ 1-0 ማለቁን የገረመኝ የተበሳጨሁትን በዛ ነው። አንተ እስከ መጨረሻው አንተ በስነ ስርዓት ሱቱን ታርጌት እኮ አልሞከሩም። አንድ ቦክስ ውስጥ እንኳን ለመግባት ተሰቃይተው ነው በቃ። እሱንም ስንት 7 ነው ምናምን የገቡት ራሱ እኮ። አንተ ምንም ያውቁት ነገር የለም። ተቃጥዬ እኔ በቃ ዌስትሃም በርንሌ እያልኩ ይመጣው በክሪስታል ፓላስ ተስፋ ማልቆርጠው እኔስ ወይ ነገ በቦርንሞዝ እንጥልና እንገላገል ይሆናል። ካልሆነ ወይኔ 19 ቲም ፈሬ እስኪማማ ድረስ ቋጥሬ ህሊና ከሌለህ ብላ ወያላ ፈጣሪን ማጥፈራ ከሆነ ብላ ወያላ
ስካር ነው ግን የሚሆንበት። እቋጥራለሁ ብያም ሂጄ የኢንካፒን ቂጣ ይችልተኛ የማንም ጎረምሳ ቂጣ ይችልተኛ ኑሮ ነው እንዴ? ኑሮ ነው ይሄ? ምን አለ ዛፍ በሆንኩ ምን አለ ድንጋይ በሆንኩ ከዚህ ሰላም ነበርኩ። ኑሮ ነው እየኖርኩ ያለሁት እኔ። እሺ ሌባ ሊጉ ማን ነው የምልህ? ኳሱን ሳይነካ ሳካ ጎል ከኋላ ሆኖ ኳሱን ካልነካ ምን እሺ ነው? ለምንድን ነው ፔናልቲ ያለው ነው እንዴ? ኮሜንታተሮቹ ራሱ በህይወታቸው ለመጀመሪያ ጊዜ እኮ ፔናልቲ ብለው ነበር። ምርጥ ነበርን ፈርስት ሃፍ ማለት ጎል ያስፈልገናል። አሁንም አላለቀም ፈርስት ሃፍ። ይሄ ሸቃባ የሆነ ኢንተርኔት ከላይ ባስወጣኝ። በቃ ኢንተርኔት ዛሬ ሸቃባ ነው። ኮርና ብራቮ ካይ ሃቨርትዝ። ሁሌ ሳወራ ያወራኝ ቪዲዮ ሰሞኑ ምንድነው በእናትህ 3-0 መሆን የነበረበት ጌም ማለት ነው። 3-0 ካይ ሃቨርትዝ 3 የሰጠው አንዴ ነው የሚያገባው። ገባለ? ይሄው ሶስተኛውን ጠቅ አደረገው ነው ማለት ማንም ማስቆመንም ማንም ምድራዊ ኃይል ዳኛ ራሱ እንዲህ ይግባል ነው ማለት ገባ? ገና እንደግማለን። አሁንማ ተከፈተ ጨዋታው ነው ማለት ተከፈተ። በጣም ነው የሚቻለው። እኔ አስጨናቂ ሰከንድ አፍ እንደዚህ ደግሞ ይቻላል እንዴ? ሰከንድ አፉ ሊያልቅ ሲል ተጨነኩኝ እኔ። በስ ምንም ኳስ እኮ እኛ እግር ላይ እኮ አልቆያለን እኮ እንዴ። በርንሌ ራሱ ቋጣሪዎች እንዳለ የዩናይትድ ደጋፊ ነው መሰለኝ እዚህ ውስጥ ያለው ማማን። ካይል ዎከር እንደዛ ይቀድመዋል። ማርቲኔሊ ሊያልቅ ሲል ይወረውራል። እኔማ በቃ ማርቲኔሊ እኮ ተቀይሮ ሲገባ እኮ ሞተር ነው ይሄን ኳስ ያገባዋል እያልኩኝ ነበር። ምን አይነት ሰከንድ አፍ ነው የተመለከትነው? እኔ እንደውም ማለት ነው ኦዴጋርድ ሙሉ ጨዋታውን የሚጨርሳል መሰለኝም ነበር እንዴ የተጎዳን ይመስለኝ። ትሮሳርድ ምን አይነት ጨዋታ ሙሉ ጨዋታው እናቴ ትሙት ዛሬ ማለት ነው ማኑ ዘማች ትሮሳርድ በጣም የሚያምር ጨዋታ ትችላለህ ትሮሳርድ። እግዚአብሔር አንተ ሰውዬ እንቅልፍን ብተኛ አስበው። እንቅልፍ አይነ ጠቦ ሆኖ እንደዚህ የምትጫወተው በጣም ያበደ ጨዋታ ሳካ ኮርና አየስታሻማ እንደዚህ ነው አሲስት የምታደርገው። ሃቨርትዝ እንኳን ያገባው አንተ ለቀይ ተርፋል። እግዚአብሔር ነው ያተረፈ። አንተ ቀይ አግኝተህ ነበር አንተ በቃ አንድ ጌም ነው የሚቀርን። አንድ ጌም በቃ እንደምንም በላችሁ አንዱን ጌም አርሰናል ለየት ያለ ክለብ ነው የምልህ አባቴ። ደጋፊውንም ጠላቱንም እኩል ነው የሚያስጨንቀው ነው የምልህ። ገባህ አይደል? እስከ 98ኛው ዳኛ ደደብነ እናትም ምን አባኑ 2 ደቂቃ የምታጫወተው 2 ደቂቃ እንዴ? እስኪያገብ ዛሬ ቀይ ካርድ ሲያሳድደን ነበረ፣ ፔናልቲ ተከለከልን ምናምን፣ ግን ምድራዊ ኃይል የለም። አሁን ጠላት ይመጣና አሁን ይሄ አሳማኝ የሆነ በርሊን ስንት ለስንት አሸነፍከው አንተ? ገባህ? ከሱ ደግሞ በተጨማሪ ስንት ቻንስ ፈጠረብህ። ካይል ዋከር እኮ እየቀራደደ ነበር ፈርስት ሃፍ እኛ ጋር እኮ ክሊር ቻንስ ራሱ አንሰጥህም። 4 ጌም አሸንፈናል በተከታታይ 4 ክሊን ሺት ላለፉት 8 ጨዋታዎች ከፉላሙ 3-0 ውጪ ላለፉት 8 ጨዋታዎች ይሄን 3 ጨምር ደግሞ ላለፉት 11 ጨዋታዎች አርሰናል ከአንድ ጎል በላይ ማግባት አልቻለም። ሽት ነን አይደል? ግን ጎል አይገባብህም። ዲፌንስ ዊንዝ ዩ ታይትልስ አስበዋል። ያውላ ጌሞች አሸንፈ እኛ 2023 2024 ያደረከንን በቀል ማለት እንደዚህ በ1-0 አንተ አስቶን ቪላና በርሊን 10-0 እና 15-0 አሸንፋቸው። ገባሽ አይደል? 3 ነጥብ ኬዝ ነው የ3 ነጥብ ቡድን ማለት ነው። ክሊን ሺት አናዘር ክሊን ሺት ዲፌንስ ዊንዝ ዩ ታይትልስ። ይሄ ደግሞ በተጨማሪ ፔፕ እንደሚለቅ ኦፊሻሊ በሁሉም ሚዲያ መነገር ተጀመረ ማለት። አሁን ሲቲዝንስ የዚህ ውጤት አለ የፔፕ መልቀስ አለ አልቅሽ። እኔ ዘንድሮ ሊጉን ልብላው እንጂ ፔፕዬ በቃ እያለቀስኩ ነው የምለይሽ። ብዙ ዓመት አሰቃይተሽኛል፣ ግን ጎትነሽ ተረዳሽኝ አይደለ? ይሄን ዋንጫ ልትነጥቀኝ ግን እንቀሳቀሳለሁ ካልክ አንተ አይን የጠፋ ሰውዬ ማለት ነው። ይሄ ዜና እንደኔ የሚያስደስተው የለም ነው። ተዘጋጅ አዳሜ፣ በቃ አሁን ቀኝ ግዛት ልገዛሽ ነው። ገባን? ዘንድሮ ባይሳካልን ራሱ ተሳካልን እንጂ ማለት ባይሳካልን ራሱ ኔክስት ሲዝን ብንል የሚያምርብን እኛንን ነው። ምን የሚያምር ማን አባቱ ሊያቆመን ነው? ኧረ ወይኔ! በታምኑም ባታምኑም አመናችሁ አላመናችሁም አሁንም ቢሆን አርሰናል በርንሌን 1-0 አሸንፈው እንኳን ማለት ነው ዋንጫውን አይበላም። በእርግጠኝነት ነው ነግራችሁ። ለምን ካላችሁኝ አርሰናልን ከደጋፊዎቹ በላይ እኛ እናውቀዋለን። እኛ እኮ አይደለም እንቋጥርበት። አርሰናል የሚያረገውን የማያውቅ ቲም ነው። ቀጣይ የት ነው የሚሄደው? ከክሪስታል ፓላስ ሜዳ ነው የሚሄደው። እመኑኝ፣ ከክሪስታል ፓላስ ሜዳ ነው የሚሄደው። ቀጣይ ዛሬ በሜዳው 20ኛ ባለ ቡድን እንደዚህ ከተፈተነ እነ ማቴታን በያዘው ክሪስታል ፓላስ ምን አይነት ፈተና እንደሚገጥመውና እንዴት ነጥብ እንደሚጥል ውሸታም በሉኝ። በአንጻሩ ማንቸስተር ሲቲ 2ቱን ጨዋታ ያሸንፋል፣ ዋንጫውን ይበላል። ይሄን ውሸታም በሉኝ። ሴቭ አርጉት። ለትልልቅ ፎሎወር ስላላችሁ ለአርሰናል ደጋፊዎች፣ ለዩናይትድ ደጋፊዎች ሼር አርጉት። ውሸታም በሉኝ። አርሰናል ዘንድሮም ዋንጫ አይበላም። የዘለላችሁ
አርሰናል 1-0 እየመራ ነው። ማግባቱንስ ያግባ ይምራሽ። ፈርስታ ከኮርና መሆኑ እኮ ነው። ከኮርና 18ኛ ኮርና በዚህ ሲዝን። እኛ ደግሞ ኮርና ነው እንዳያገቡ እኮ የፈለግነው እንጂ እኮ ችግር የለብንም። 18ኛ ኮርና ኢማጂን። ይሄ 18 ኮርና 18 ጎል ከኮርና ባይመጣ የአርሰናልን ፖዚሽን ኢማጂን። ሀቨርትስ እኮ ደህና ለእኛ እየተጫወተ የነበረ ሰው ነው። ወደዛ ሲጠልዝ የሚያሻማው ኳስ ሲሳካለት ያልነበረ ሰውዬ አንድ ኮርና። እኔ ደግሞ እያሻሙት አልነበረም አርሰናል አዲስ የኮርና ታክቲክ ጀምረዋል መሰለኝ። አንዴ ሲያሻሙት ሀቨርትስ ገጨለ ማለት ነው። አሁን የኔ ጸሎት ማለት ነው እንደዚሁ 1-0 እስቲ ወንዳስ አርሰናል አስጠብቆ ይወጣ። እኔ እያጨበጨብኩኝ እመጣለሁ። ከደገሙ ጨዋታው ያልቃል። እንደዚሁ እንዳለ ግን እስቲ እስከ 80 ደቂቃ ምናምን ድረስ በርሊ በጭራሽ እንደጠበቅኩት አይደለም። ምርጥ እየተጫወተ ነው። ከወልቭስ ይሻላል። ያ ማለት ደግሞ በልወንበሩን ልቀቅ፣ ተነስ፣ አክብርና ከደጃፉ ቆሟል። የሊጉ ሻምፒዮን አበልልኝ። ይችላል አርሴ ይችላል፣ በለው ይችላል አርሴ ይችላል። እንደ ወየላችሁ 38ኛ ሳምንት ደረሳችሁ። ምድረ ቀሪላ ሁላ አልደበረኝም ግን በዛ ኮርና ብቻ መሸነፋቸው ደብሮኛል። በርንሊ ይህንን ጌም የሆነ ነገር ማግኘት ይገባው ነበር። እግዚአብሔርን የሆነ ነገር ማግኘት ይገባው ነበር። ፈርስታፍ የሳታችሁት ኳስ እሰይ። ማቲያስ ፈርናንዴዝ የተባልክ ያኔ አቃጠልከኛ። አሁን ደግሞ ሃኒቦል የተባለ የዩናይትድ የድሮ ተጫዋች ምን አለ ያንን ኳስ ባስት ብታቆመው እስና ብመታ። በአንድ ኮርና በርንሊ ይሸንፋል። ፈርስታፍ 2-3 ጎል አንድ ኦፕን ፕሌይ አላገባበትም በርንሊ ላይ። እኔን ስተቸኝ ነበረ ባለፈው 1-0 አሸንፊው ሜዳው ላይ ቅጥቅጥ አድርጌ። ሰከንድ ሃፍ ሙሉ ለሙሉ ዶሚኔትድ፣ በቃ ተበልጣችኋል። ሰከንድ ሃፍ ሙሉ ለሙሉ በርንሊ ቻንስ ፈጥሯል ከእናንተ። ኤኒዌይ ኤዊን ዘዊን በርንማውዝን ነገ ካላሸነፍን ታይትሉ ያበቃል። ግን ነገ በርንማውዝን ካሸነፍን እመኑኝ አሁንም ሲቲ ነው የሚበለው። ነገ በርንማውዝን ካሸነፍን ማለት ነው። በርንሊን በሜዳው እንደዚህ ያሸነፈ ብሎን ክሪስታል ፓላስና ወይ ሄዶማ የመጨረሻ ሳምንት ላይ እንደዛ ፕሬሸር በሞላበት ጨዋታ ጎሉን ላይ ያገባበታል አልልም እኔ። በአንድ ኮርና ግን መሆኑ ያማል። ግባ እናውጣው። የስ ጣፋጭ ድል፣ ጣፋጭ 3 ነጥብ። አረባላ ይሄ ነው ማን ለቋጣሪም። አልሐምዱሊላህ ረቢል ዓለሚን። አሁን አንድ ጨዋታ ብቻ ስለ ጨዋታው አሁን ያርሰናል ደጋፊ ዝመተህ አይነፋም ነበር። እከሌ የሚል ነገር አልፈልግም። በቃ ለቋጣሪ ይሄ ነው በአቅማችን፣ ይሄ ነው በቃ ሀቢቢ። ቀስ አድርገህ አንድ ጣል አድርገህ ፈታ ብለህ፣ ፈታ እንኳ አይደለም ግን ጥንብርኩሱን ማውጣት ነው። ደስ ብሎኛል በጣም። ምናልባት ነገ ዋንጫውን ልናረጋግጥ እንችላለን። ከዚህ በኋላ ነገ የማናረገው ከሆነ መስት ዊን ጌም ነው የሚያስፈልግ። በጎልም የማይሆን ነገር ነው ካያችሁ ለክሪስታል ፓላስ ማለት ነው። ደስ ብሎኛል። እንኳን ደስ ያላችሁ። ገባለት። አርሰናል አሸንፏል። እኔ ግን ካያችሁ ቪዲዮ ራሱ አልሰራውም ዛሬ በርንሊ ብዬ። ለምን ደስ የሚለው በመጨረሻው ሰዓት ቀስማቸውን ስብር አድርገን ይህን ሊግ ስንበላ ነው፣ ፓላስ ላይ ማለት ነው እንጂ አሁን ካሁኑማ አይነፋም። ነገ በርንማውዝን እናሸንፋለን። ከዛ የመጨረሻ ሰዓት ላይ ቀስማቸው እንደዚህ ቋ አድርገን ሰብረን ነው ይህንን ሊግ የምናነሳው። ዛሬ ኮርና ግብቶ አሸነፈ። እንደው መቋጠሩን ቋጥረናል፣ ይሄ አይካድም። ግን እኔ ኤክስፔክት አላረኳቸውም በርንሊ። ሲጀመር ቪዲዮም አልሰራውም፣ ሲጀመር ሌላም ነገር አላልኩም። ለምን መጨረሻ ሰዓት ላይ ነው የምፈልጋት እኔ። ገባችሁ አይደል? ያቺን ዊን መጨረሻ ሰዓት ላይ እንደዚህ አመቱን ሙሉ እንትን እንዳሉን መጨረሻ ሰዓት ላይ ቀስማቸውን ሰብረን እቺ ልግ እናነሳታለን። አታስቡ። ዛሬ ሰርጋችን ነው። ሚስታችን የምናገባበት የምናረጋግጥበት ቀን ማታ 4 ሰዓት ላይ ኑኔ ላይቭ ላይ አብረን ድግሱን ደግሰዋለን፣ አብረን እንጨፍራለን። ማግባት ያለብንን ዛሬ እናገባታለን። አቤት አቤት! ወይ አርሰናል ያሸንፋል፣ ዋንጫም ይበላል። አርሰናል አሸነፈ። ወይኔ ተቃጠልን። ኧረ በስመ አብ ሲያስጠላ። ወይኔ ቋጣሪ፣ እኛም ብሎ ቋጣሪ እንዴት እንደሚያስጠላ ማለት ነው። አርሰናል የሚያሸንፍበት መንገድ ማለት ነው ቀጠል ነው የሚያደርገው። በስመ አብ። ለማንኛውም በአንድ ኮርና አሸንፏል። እኔ በቃ በጣም እኮ የሚያናደኝ ምን አለ ወይ 3 ጎል ብታገቡ። ግን ተስፋ አንቆርጥም፣ አሁንም ተስፋ አንቆርጥም። በፓላስ እናረጋለን። እኔ በጣም ዛሬ ልቤን የሰበረኝ ከአርሰናል ማሸነፍ በላይ የጋርዲዮላ መውጣት ነው። በጣም ያሳዝናል። ግን በቃ ኧረ በስመ አብ፣ ኧረ ተቃጠልኩ። እኔ ሲቲ ሲሸነፍ ራሱ እንዲያልቃጠልም፣ አርሰናል እንደሚያሸንፈው ሲቃጠል ሲቲ ሲሸነፍ እንዲያልቃጠልም ሲያስጠላ። ባልቋጠርኩ ኖሮ በእናትህ እስከ መጨረሻው
በመጀመሪያ እንኳን ደስ አላችሁ የአርሰናል ደጋፊዎች። ግን እንደው በመድኃኒዓለም ይዣችኋለሁ፣ የሌላን ክለብ ደጋፊ ለማብሸቅ ኢነርጂያችሁን ሉዝ አታርጉ። በቃ አንድ ጌም ይቀረናል። ወይ ነገ ሲቲ መጣል አለበት ወይ ላስት ጌማችን ማሸነፍ አለብን። የዛኔ ኢነርጂው የዛ ቀን ይጠቅመናል። የዛኔ በሞራል እንጨፍራለን። በቃ ለአሁኑ ተመስገን አሸንፈናል። ሰላም እደሩ፣ ሰላማችሁ ይብዛ። ምንም አትበሏቸው። በቃ ምንም በእናታችሁ ይመቻችሁ። ቋጣሪም እስከ ሌሊቱ 6 ሰዓት ድረስ ቁጭ ብሎ ይቋጠራል። እናንተም እየተሳቀቃችሁ ታያላችሁ። በመጨረሻም ደስተኛ ትሆናላችሁ ተብሎ የተጻፈው ለአርሰናል ደጋፊ ነው። በቃ ተሳቀቅን፣ ወላይ ደም ግፊታችን መጣ። ተሳቀቅን፣ ደም ስራችን ቆመ። ግን በቃ ፋይናሊ ደስተኞቹ እኛ ነን ደስተኞቹ። ስለ ጨዋታው ተመልሼ ሌላ ቪዲዮ ሰራለሁ። ይመቻችሁ። ካይሎከር ምን ተባብለን ነበር? አንተ ሳብግጥም ዋንጫውን አንለቅም አልተባባልንም? አንተስ በየፕሬስ ኮንፈረንሱ ወይ ይሁን ኖርማል ነው። ይኸውላችሁ አሁንም አንለቅም። ይኸውላችሁ ለቀን አንለቅም። አለባበሴ ያስታውቃል። ለቀን አንለቅም። ይህን ካፔ ማውለቅ አይጠበቅብንም ግን ማለት ነው ይሄ ቲማችሁ ነው ቪዥን የሚገልበው። ይሄ ቲማችሁ ነው። እዛም ሄዳችሁ በዚህ ቲም ነው ሳብ ግጥም ዋንጫውን አንለቅም። አሁን እኮ እዛ ውስጥ ሳብ ግጥም ዋንጫውን አንለቅም ይልቁ ኖርማል ነው። አንለቅም። ይኸውላችሁ ፓላስ ይቀረናል፣ ፒዤ ይቀረናል። ቋጠሮ ተጀምሮ የሚያልቅ ነገር አይደለም። ይኸውላችሁ አሁንም ሳብ ግጥም ዋንጫውን በቋጠሮ አንለቅም ላይ ነን። እሺ ያራዳልኩት ይህንን ቪዲዮ የአርሰናል ደጋፊዎች በደንብ ኮፒ ሊንክ አድርጉት ማለት ነው። ከሀበርት እዚህ ጋር ስለሰራው ፎል እነውራ ማለት ነው። ቀይ ያሰጣል ብላችሁ መምጣታችሁ እስካሁን ያዩት ቪዲዮ የለም፣ ግን በእርግጠኝነት ስለምትሉ ማለት ነው ቀይ ያሰጣል። እኔ ቢሰጥ ማለት ቀይ ያሰጥም ብዬ እንደዚህ ዲሉዥን ብዬ ምናምን ነገር አልከራከርም ነበር። በእርግጠኝነት ቀይ ቢሰጠው ምናምን ነገር ይሄ የደደብ ስራ ነው የሰራው ከሀበርት ተውት። ግን ፔናልቲ ሳያሰጥም ነበር ፌር አልሆነላችሁ እንደዚህ እና ከሀበርት ቀይ የሚያሰጡ አለመስጠቱ በጣም ነው ደስ ያለ። ለምን በቃ እንደዚህ አይነት ሞመንቱ ይሄ ፔናልቲ ሊተራሊ ፔናልቲ እናቴ ትሙት እኔ ይሄ ፔናልቲ አይደለም ብሎ የሚከራከር ሰው ካለ በቃ ወይ ውርነህ ወይ ጥላቻ አለበት እንጂ ይሄ ፔናልቲ ነው። ኳሱን ቀጥ ኤግዛክትሊ ሳካ ኳሱን ያገኘዋል። ኳሱን ከማግኘቱ በፊት እግሩን ጠልፎታል። እግሩ ስር ነው የገባበት። ኳሱን ሳያገኝ ተከላካዩ የሳካን እግር ነው ያገኘው። ስለዚህ ሊተራሊ ኮምፕሊትሊ ፔናልቲ ያሰጣል ማለት ነው። ያኛው ቀይ ልክ ካንስል መሆኑ ይሄ ፔናልቲም ያሰጥ ነበር ማለት። ስለዚህ ፌር ሆነ ማለት ነው። አይ ከሀበርት ምናምን ብላችሁ እንዳትመጡ አድጉ ለማለት ለምን። ስለዚህ ፔናልቲ ወጣችሁ ለምን አትሉ? ምድረ ነሆለን አሁን መታችሁ ተወራላችሁ ስለማቃችሁ ነው። አሸነፍን። አረ ተው ግን ተው እንዳትገሉን። እኛ ዋንጫውን ሳናየው በልብ ድካም እንዳትገሉን። መድኃኒዓለም ምስክሬ ነው። ተው እኔ ሰውነቴ ቫይብሬት እያደረገ ነው፣ እየተንቀጠቀጥኩ ነው። ተው ግን ለምንድን ነው ግን በዚህ ልክ የምትቀጡን? አረ በቅዱስ ሚካኤል አረ ምን ለምንድን ነው እንደዚህ የምታስጨንቁን? በመድኃኒዓለም እንድቀጣችሁን እኮ አረ በስመ አረ ተው ግን ተው አታልግጡ። መድኃኒዓለም እኛ ጨጓራችን ላይ ነው እየተደበራችሁ ያላችሁት። ያ አረ በስመ አሁን እሺ እንዴት ነው የኔ ላይፍ እንዴ? አንተ እኔ እኮ እንባ መውጣት እኮ ነው የቀረኝ። መድኃኒዓለም እንባ ማፍሰስ ነው የቀረኝ። እኔ ምንድነው ሞራው? እንዴት ነው እንደዚህ ለምንድን ነው እንደዚህ የምታረጉን? ለምንድን ነው እንደዚህ የምታስጨንቁን? ገደላችሁን እኮ ልብ ድካም። አረ መቤቴን እናቴ ትሙት። አረ ተው እንደዚህ ጎል እኮ ማስቆጠር ትችላላችሁ። አረ ፈርስት ሃፍ ላይ ተጫወታችሁበትን ኢንቴንሲቲ ለምንድን ነው ሰከንድ ሃፍ ይዛችሁት ያልመጣችሁት? ምን ነበር ሰሩ? ሞስኬራ ፔፕ ከፍሎ ነው እንደመጣው ሁለት ጊዜ ለካውንተር እንደዛ ጎል ያ ጎል ቢቆጠር ሳሊባ ዮንስ ተሰርታል ኢዚ ምን ጃረ በመድኃኒዓለም አረ እንዴት ነው አንተ እንዴ? አረ እነሱ እኮ ስለማይችሉ ነው የወረዱትም ስለማይችሉ ነው ጎል ያላስቆጠሩብንም ስለማይችሉ ነው እንጂ
እኛ ይሄን ዋንጫ እንደው እሺ ቆይ በሌላ ቪዲዮ መለሳ ከዴክላን ራይስ ውጭ ነው ግን ይሄን እኛ እኮ አንቺን እንደለመድሽው ለማንበጫበጭ ማስፈራራት እንዲሁም ደግሞ ኳስ ነው የሚሆነው አይታወቅም ብለን እንጂ በርንሌ በዚህ ደረጃ ይፈትንሻል አንድ ብቻ ያውም ከሴት ፒስ አስቆጥረሽ ታሸንፊዋለሽ ብለን አስበን አይደለም። ይቋጠሩ ቀን ይቋጠርለት ምናምን ብለን የወከብ ነው። በሜዳሽ በኤምሬትስ መጥቶ በርንሌ ይወክበዋል፣ ይቀውጠዋል፣ አንድ ሊያገባቻ ሊሆንሽ ይገዳደርሻል ምናምን ብለን እኮ አይደለም። ግን ያው ያንቺ ባህሪ ስላለ ካንበጫበጭንሽ ትንበጫበጫለሽ ብለን አንቺ ተንበጫብጨሽ 1-0 ተወጫለሽ ኤምሬትስ ላይ። ለማንኛውም ኮንግራ። ነገር ግን ፓላስን ክሪስታል ፓላስን እምታልፉት አይመስለኝም። የመጨረሻ ጨዋታ ነው፣ ያጫናል። በእርግጥ ማንቸስተር ሲቲ ምን ሊፈጥር ይችላል የሚለውን አላውቅም፣ ግን ማንቸስተር ሲቲ ፔፕ መልቀቁ ተረጋግጧል። ይህን ነገር ሰምታችኋል ብዬ አስባለሁ። በቪዲዮም ቁጭ አድርጌላችኋለሁ። ከዛ ውጭ ኤንዞ ማሬስካ ይመጣል። በዚህ እንኳን ደስ አላችሁ። በዚህ ለምን እንኳን ደስ አላችሁ እንዳልኳችሁ በሌላ ቪዲዮ እሰራለሁ። ከዛ ውጭ ግን ክሪስታል ፓላስን የምታሸንፍ አይመስለኝም። ፔፕ የቀሩትን 2 ጨዋታዎች ማሸነፍ የሚችል ከሆነ አንቺ ክሪስታል ፓላስ ቦርንሞዝን ኔክስት ራሱ የሚያሸንፍ ከሆነ አንቺ ክሪስታል ፓላስን አሸንፈሽ ዋንጫውን ትስሚዋለሽ የሚል እምነት የለኝም። ምናልባት ግን ማንቸስተር ሲቲ ቀድሞ ጥሎልሽ ዋንጫውን መብላትሽን ልታረጋግጭ ትቻለሽ። ከዛ ውጭ ግን ክሪስታል ፓላስ ይሄን አርሰናል ይወጠውጠዋል፣ በቤንች ይወጠውጠዋል። ይመቻችሁ። ለአርሰናል ደጋፊዎች ከዛሬው ማሸነፍ በላይ እንኳን ደስ አላችሁ የሚያስብል ትልቅ ዜና የፔፕ ጋርዲዮላ ነው። ቅድም የሰሩላችሁን ቪዲዮ ገብታችሁ ተመልከቱ። እንኳን ደስ አላችሁ ያልኩበት ምክንያት አርሰናልን ብቻ አይደለም። በነገራችን የቼልሲ ደጋፊ፣ የሊቨርፑል ደጋፊ፣ የቶተናም ደጋፊ፣ የማንቸስተር ዩናይትድ ደጋፊዎች ቶተናም ሳይቀር ማለት ነው ሁላችሁም እንኳን ደስ አላችሁ። በተለየ ግን የአርሰናል ደጋፊዎች ለምን ይሄን እንዳልኩ ልንገራችሁ። ከዛ በፊት ግን ዛሬ የሰራነውን ቀመራችን ላይ ተመልክታችኋል። አንድ ቲም ማለት ነው ምን እንደሰራ ቶፕ ሊጎች ሲያልቁ ራሱ ያበደለት አልጄሪያ፣ ቡልጋሪያ ማን ሄድበት የለም ያለው ዋንጫ ማለመ እቺን ቻናል ተቀላቀላት። በጣም ጸዴ ነገር ነው የምታገኘው ማለት ነው። ብቻ ገብተህ ተመልከታት። ከችልልሃለሁ ሰርች ስታደርጋት ማለት ነው። በተለይ የአርሰናል ደጋፊዎች እንኳን ደስ አላችሁ ያልኩበት ምክንያት ለአመታት የተገነባ ቡድን አለው። ለአመታት ራሱ ነው የአሰልጣኝ አርሰናል ላይ ያለው። ለአመታት ጫፍ ላይ ሲጠጋ የነበረ ቡድን ነው። ጫፍ ላይ ሲጠጋ ጫፉን አልፎ እየሄደ ዋንጫ ሲቀመው የነበረው አሰልጣኝ ፔፕ ጋርዲዮላ የታወቀ ሌላ ሌቭል ላይ ያለ ቶፕ ላይ ያለ አርቴታ ያደረገ በጣም ብዙ አሰልጣኞችን ጫፍ ላይ ያደረሰ የሚገርም አሰልጣኝ ማንቸስተር ሲቲ ለቆለት ሄዷል። ኤንዞ ማሬስካ ቢመጣም አዲስ ቡድን ነው የሚገነባው። ልክ በዘንድሮ ዓመት ትክክል ናችሁ ቡድን ገንብቶ ምናምን ነገር ሊያስረክበው የሆነ ትራንዚሽን ላይ ነበረ ፔፕ ጋርዲዮላ። ይህም ቡድንም እየሰራለት ያለው ለኤንዞ ማሬስካ እንደሆነ የታወቀ ነገር ነው። ነገር ግን መጡም የራሱን ቡድን መነካካቱ አይቀርም። ቢነካካም ባይነካካ ማሬስካ ሌላ ሰው ነው፣ ፔፕ ጋርዲዮላ ሌላ ሰው ነው። ፔፕን ማንም ሊሆንላቸው አይችልም። እኔ እንደውም የምፈራው ማንቸስተር ሲቲ ወደ ቀደመ ክብሩ እንዳይሄድ ነው። ወደ ቀደመ ክብሩ ይገባኛል። ከፔፕ በፊትም ከዛ በፊት የነበረውን ትውትና ቢያንስ እንኳን 2 ዋንጫ በቅርብ ጊዜያትም በልቷል። ከፔፕ በፊት ፈርጌነት ቆም ዋንጫ በልቶ ያውቃል። ነገር ግን ልክ እንደ ፔፕ ማንቸስተር ሲቲ የፕሪሚየር ሊጉ ምርጥ ታሪኩን እንዳይቀር ነው የምፈራው። ታሪኩን እንዳይቀር ማለት እኛ ማንቼ ነው ገብቷል። ማንቼ ነው ብራንዱ፣ ስሙ በራሱ ወደ ቀደመ ክብሩ ይመልሷል። ማንቸስተር ሲቲ እንፈራለታል። ቪዲዮን ኮፒ ሊንክ ሪፖስት እያደረጋችሁ ይመቻችሁ። ይህን ካፔን ቂጥ ልታሳየኝ ነው በዚህ ምሽት? ወይ መድኃኒዓለም እግዚአብሔር ወይ ውርደት! ስንትና ስንት ሚሊዮን ህዝብን ያየውን። ለማንኛውም ኮፒ ሊንክ አድርጉ ጋይስ። በዚህ እንኳን እንዝናና እንጂ ኮፒ ሊንክ አድርጉ ይህንን አካውንት ፕሊዝ ጋይስ። ሁላችሁም ኮፒ ሊንክ እና ፎሎ አላረጋችሁ ፎሎ አድርጉ። ትልቁ አካውንቴ ባዶ ነውብኝ፣ አዲስ አካውንት ከፍቼ ነው። ፎሎ አድርጉ። ይመቻችሁ። አልቻላችሁም እኮ እኔ እያንዳንዱን የአርሰናልን ጨዋታ ባየው ቁጥር ምን ያክል ቲሜና አሰልጣኝ እንደሚችሉ ነው ማየው። በቃ እናንተን ማሸነፍ ችሏል፣ ገብቷችኋል፣ ያውቃሉ። እንዴ ወኔ ያለው ቲም ነው የሚያስፈልግ። አንድ ባዶ ይዛችሁ መውጣት እኮ ለእናንተም ፌር አይደለም። ኦፍኮርስ ልበሉት ነው። ኮንግራትስ ደረሳችሁ፣ ፋይናላችሁ ላይ ደረሳችሁ። የመጨረሻዋ ስቴጅ ላይ ናችሁ። የመጨረሻዋ ግን ክሪስታል ፓላስን እንዴት ነው በእንደዚህ ክሪስታል ፓላስ ማግባት ይችላል? ዌስትሃም እና እንደ በርንሊ አይነት አታክ አይደለም ያለው። ታውቃላችሁ ሲቲ እንደዛ ስላሸነፈው አይደለም። ሲቲ እናንተን ያሸነፈ ቲም ስለሆነ ነው ክሪስታል ፓላስን ያሸነፈው። የሀፍት ነው ዛት ጋይስ። ነገ በርንሞዝ ካላስጣለኝ ኦፍኮርስ እስከ እሑድ ድረስ ተስፋ አለኝ። ያንን የዩናይትድ እና የሲቲን ታሪክ እንደግማታለን ከእናንተ ጋር። ወይኔ አለቀ። ይመቻችሁ። ኮንግራትስ አርሰናል ደጋፊዎች። ግን አልቻላችሁ፣ ማግባት አልቻላችሁ።
ለማንኛውም ይሄ አዲሱ አካውንቴ ነው። የአካውንት ተዘግቷል ታውቃላችሁ። ሁላችሁም ፎሎ እያደረጋችሁ ፍቅራችን አሳዩኝ። ኮፒ ሊንክ አድርጉልኝ። ይመቻችሁ። አርሴ በጣም ቀርበናል። በቃ በጣም ቀርበናል። አሁን 90 ደቂቃ ነው የቀረን አርሲዎች፣ 90 ደቂቃ ነው የቀረው። የስንት ዓመት ጥበቃችን፣ የስንት ዓመት ህልማችን፣ ምኞታችን ልናረጋግጥ 90 ደቂቃ ብቻ ነው የቀረው። አርሴዎች ደርሰናል። ይመቻችሁ። በጣም በቃ ዋናው ማሸነፋችን ነው ዛሬ ዋናው ማሸነፋችን 1-0 በቃ በቂ ድል ነው አርሲዎች። 7 ደቂቃዎች የመጨረሻዎቹ ያስጨንቁ ነበር፣ ግን ተወተነዋል አርሲዎች። ይመቻችሁ። ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ ያደረጋችሁ እንዲሁም ፎሎ ያደረጋችሁ ሰዎች ፎሎ እያደረጋችሁ አርሲዎች። ሰዎች የአርሰናል ደጋፊዎች እንኳን ደስ አላችሁ። አርሰናል አሸንፏል 1-0። ዛሬ ከኔ በላይ ደስተኛ ሰው ፈልጉ። 2 ሚሊዮን ፎሎወር ያለው አካውንት ተከፍቷል። አርሰናል ዋንጫ ሊበላ ነው። ለይህን ቪዲዮ አርሰናል ደጋፊዎች በሙሉ ላኩላችሁ። ካይ ሃቨርትዝ እንግዲህ ፈርስት ሃፍ ላይ ባገባው ጨዋታ 1-0 በርንሌይ አሸንፎ አርሰናል 5 ፖይንትስ ክሊር ወይም ደግሞ ከሲቲ 5 ነጥብ ርቆ ተቀምጧል። ሲቲ ነገ ከቦርንማውዝ ጋር ይጫወታል። ቦርንማውዝ ደግሞ ለአውሮፓ እግር ኳስ እየተጫወተ ነው ወይም ደግሞ ዩሮፒያን ፉትቦል እየተወዳደረ ስለሆነ ሲቲ ሊከብዶ ይችላል። ሲቲ ነገ ነጥብ ጣለ ማለት አርሰናል ኦፊሻሊ የ2025-26 የፕሪሚየር ሊግ አሸናፊ ሆነ ማለት። ዋንጫውን እኮ በልቶታል፣ ግን ነገ ነው ወይስ እሑድ ነው የሚለው ነገር ነው የሚወሰድ ማለት ነው። ደጋግም ብቻ ግን እግዚአብሔር ይመስገን እኔ በጣም ሁለቱም ነገር አስደስቶኛል። ብቻ እንኳን ደስ አላችሁ አርሰናል ደጋፊዎች በሙሉ ይመቻችሁ። አርሰናል ሚዜ ነው አይበላም ያልሽው፣ ካራቦ ኤፍ ኤ ካፕ ወድቄ ሳቅሽው፣ ጾም በስጋ እንጂ በሽሮ ሲፈታ እየተዝናናው እያየሁ ነው ይህን ጨዋታና በርንሌዎች ይመቻቸው። የምር አመቱን ሙሉ እኮ እንደዚህ ገግሞ ቢጫወቱ አይወርድም ነበርና አሁን ራሱ የሆነ ነገር እየታየ ነው ማለት ነውና ይመቻቸው አትየም ይመቻቸው። አንድ ሰው ፔናልቲ ተከለከለን ብሎ እንዳያወራ በቃ ተጣጣ። የእንግሊዝ ዳኞች ማለት ነው ስህተታቸውን በስህተት ነው የሚያርሙትና አንድ ሰው አሁን ይሄ ግልጽ ሬድ ካርድ ማለት ነው። በታሪክ እስከ ዛሬ ለአርሰናል 2 ተጫዋቾች ብቻ ናቸው ከ50 በላይ ጎልና ከ50 በላይ አሲስት ማስመዝገብ የቻሉት። እሱም ቲየሪ ኤነሪ እና እንደዚሁም ደግሞ ዴሪስ በርካምፕ ነበሩ። አሁን ደግሞ ኤቨረዲ ባትሪ ድንጋይ ቡካዮ ሳካ አይጎዳ እንጂ ሜዳ ውስጥ ያለውን ሁሉ አውጥቶ ሰጥቶ ያቅሙን አስተዋጽኦ አድርጎ የሚንቀሳቀሰው ሳካ በሚገርም ሁኔታ ተቀላቅሏል። 50 ጎል እንዲሁም 50 ፕላስ አሲስት ካላቸው አርሰናል ተጫዋቾች ራሱን አስመዝግቧል ማለት ነው። ሳካ ገና ታዳጊ ነው፣ ብዙ ይጠበቅበታል ያራዳ ልጆች። ነገር ግን በዚህ እድሜው እጅግ በጣም አስደናቂ ስራን እየሰራ ነው የሚገኘው። እሱ ያሻመዋል። ጋብርኤል ማጋሌሽ ካለ እሱ ይጨነቀዋል፣ ከሌለም ከቨርታ ያወርደዋል ያራዳ ልጅ። ሌላ ወደዛ የለውም ነው። ሳካ እግሯ እጅ ነው፣ የትም ታደርሷለች፣ እንደፈለገች ትልኳለች። የሚጎርሱ አይጠፋም ነው ምላችሁ ያራዳ ልጆች። ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ አይረሳ። ይመቻችሁ። ከወደ ለንደን የታሰረ አንበሳ እንደ ጉድ እያጓራን ያራዳ ልጆች። ሰንሰለቱን ሊበጥስ የአንድ ጨዋታ እድሜ ብቻ ነው የቀረው። የሚካኤል አርቴታ ሰራዊት ለያዥ ለገናዥ አልመችም ብሏል። ወዳጅ ወደፊት ነው እንጂ ወደኋላ የምናይበት ምንም ምክንያት የለንም እያለ ነው። የአንድ ጨዋታ እድሜ ነው። እሱንም ነገ ደግሞ ማንቸስተር ሲቲ ከቦርንማውዝ ጋር ከባድ ግጥሚያ ይጠብቀዋል። እሱን ጨዋታ ነጥብ የሚጥል ከሆነ አቻ ወይ ሽንፈት የሚያስተናግድ ከሆነ አርሰናሎች የእንግሊዝ ፕሪሚየር ሊግን ዋንጫ ለደጋፊዎቻቸው እንካችሁ የሚሉ ይሆናል ማለት ነው። አሁን ሁሉም ነገር ለሚካኤል አርቴታው ሰራዊት የተመቻቸ ይመስላል። እጁን እግሩን ታጥቦ ነገሮችን መከታተል ብቻ ነው። አይ ብሎ ገፍቶ የሚመጣም ካለ የመጨረሻውን ጨዋታ ክሪስታል ፓላስን ወገብ አገደውን ብሎ የፕሪሚየር ሊግ ዋንጫውን ማንሳት ብቻ ነው። ይሄ ለሚካኤል አርቴታ ካለፉት አንጻር ከባድ አይመስልም። የዘንድሮን የውድድር ዓመት ከሞላ ጎደል በልቶታል ብሎ ለመናገር ይቻላል። ያራዳ ልጆች ይመቻችሁ። ሼር ኮፒ ሊንክ እናንተ ነው። በርንሌ በቃ እኔ እኮ በርንሌ ነኝ አለ። በቃ ልውረድ እስቲ ልወርድ አይደል እንዴ? ለመውረድ እንደዚህ መጨነቅ ምንድን ነው? ምን አገባኝ አለ በርንሌ። በቃ እንዴ በሰላም መውረድ የማይቻልበት ፕሪሚየር ሊግ እኔስ እሄዳለሁ ይብላኝ ለከራሚው ብሎ አስረክቦ ሄደ በርንሌ። በቃ እኛ ቀረን፣ እኛ ማክሳችን ተልጦ ቀረን። እዚህ እዛ እያለን አሁን የእኛ ቅሌትና ክሪስታል ፓላስ ብቻ ነው የቀረው። አሁን
ክሪስታል ፓላስ 10 ሚሊዮን ያገኛል። በቃ ቀለን ቁጭ አለን እኛ። በግሌ 12 ቪዲዮ ሰርቻለሁ የዘፈን ግብዣ ብዬ የሀዘን ዘፈኖችን። አሁን የምትበሉት ከሆነ 12 የሴሌብሬሽን ዘፈኖችን እሰራለሁ። በቃ ምንም ማድረግ የምችለው ነገር የለም። አሁን በርንሌ በቃኝ አለ። በቃ ይመቻቸው። በቃ ምንም ማድረግ አይቻልም። ሃቨርትስ በቃ ይሄ ነው የኔ ሀቨርት ማለት ይሄ ነው ጀምአው። ይኸውላችሁ የሀቨርት እያንዳንዱ ጎሎች ማለት ነው ዋንጫ ነው ይዞ የሚመጡት በሚያስገርማችሁ ሁኔታ። ሀቨርት አስቆጠረ ማለት ዋንጫ ወደኛ ማለት ነው 90%ን ቀርባለች ማለት ነው። የኔ አባት ኡፍ በጣም ብዙ አብሮኝ እያዩ ያሉ ሰዎች በአንተ ሲበሳጩ ሲናደዱ እያየው ነበር ጎሏን እስክታስቆጠር ድረስ። ታዲያ ጎሏን ነቅንቀ ዝምን ያሰኘህልኝ ማይኪንግ ከሀቨርት እየቴጁ በጣም ተጨንቄ ነበር ጀማው። በተለይ ደግሞ የትሮሳርድ እንደዚህ አይነት እድሎች ማለት ነው መበላሸታቸውን ሳይ አንግል መግጨቱን እንዴ እድላችን ምን ነካው ብዬ እያሰብኩኝ ነበርና የኔ አባት ከሀቨርት የኔ አባት ወስዶ ነቀነቀልኛ ነቀነቀው። ማን ያን ለወደ እየመራን ነው። ለሀቨርት ደስታ የተሰራ ቪዲዮ ነው። ኮምፕሊት ሼር አድርገው ኮንግራ ጀማው። የመጀመሪያው ጎል ነው ይገና ሀቨርት Kai Havertz and the yellow baby King Kai Havertz ዋጓን አርሰናል ትላልቁን ሁለት ዋንጫ ኢየሱስ ይደግማሉ ይደገማል ነው ማለት ግባ እናውጣው ምትለው አለ ብራዚል የለም አመሰግናለሁ። አይ ላቭ ዩ ዚስ ኢዝ አርሰናል በልተናል ነው ማለት በልተናል እናቱን yes 90 ደቂቃ ነው የቀረኝ 22 ዓመት የጠበቁትን ዋንጫ በለዋለሁ። yes ኧረ አለቃለኝ እንዴ ተመልከት አሁን ይኸውልህ እዚህ ጋር ምንድን ነው አንድ ባዶ ብቻ ልጥልጥ እያደረገ እስከ 90 ደቂቃ እያስቆጠረ። ኧረ ጉዴ ምን አይነት ነገር ነው? ቆይ ከኛ ነው ወይስ ምንድነው ችግሩ? ቆይ ቋጠሯችን በዚህ ልክ አልሰራ እያለ ያለው በዚህ ጋር ደግሞ ቫሪ ተባበራችኋል። ጭራሽ ከሀቨርት በቀይ መውጣት አልነበረበት እንዴ? እንደሙ እስኪ ሰብሮ ድረስ ነው እንደሚፈልገው። ቆይ እንዲህ ሰብሮት እንዲህ ተንጠልጥሎ ካልታየ አይሆንም እንዴ? ምን አይነት ነገር ነው? ኧረ ጉዴ በዚህ ከቀጠለማ በቃ ፓላስንም 1-0 አሸንፎ ዋንጫ ሊበላ ነው ማለት ነው። አይበላም የሆነ ነገር እየታየኝ ነው። የቲም እንዴ በርንሌ ላይ እንደዚህ የተርገፈገፈ ቲም አትበሏትም ለማየት ያብቃ። አትበላትም አዳሚ ምንም ላዳንቅ ምናምን ትችላለህ ምናምን አልልም። ዝርክርክ የሆነ ቲም ነው ያስኳ አይገርም ዝርክርክ። ለማንኛውም ብቻ ግን ለጀማው እንዲደርስ ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። በፓላስ የምንመለስ ይሆናል። በከፍተኛ በሆነ ቋጠሮ እንመጣለን። ለማንኛውም ይቻማችሁ አራዳ ልጆች። Ela veio de vestido, mas tá doida pra descer. Ela veio de vestido, mas tá doida pra descer. Desce que a dança quer ver, deixa a tcheca aparecer. Desce que o Didi quer ver, deixa a tcheca aparecer. Desce que a dança quer ver, deixa a tcheca aparecer. Desce que os cria quer ver, deixa a tcheca aparecer. ኧረ አርሰናል ተው፣ ኧረ ተው እንዴ አመረራችሁ እንዴ 37 ማች ሙሉ ቋጥሬ እኔ ብቻ አይደለሁም እኮ ይሄ መላው ግማሹ የኢትዮጵያ ሕዝብ ቋጥሮ። ኧረ ተው እንዴ እዘኑልን እንጂ ለኛም ይሄ ራይስ የተባለ አህያ
ራይስ የተባለ ሰውዬ ግን ምንም ልንችለው አልቻልንም። በቃ አይደክመው፣ በዚህ ይሮጣል፣ በዛ ይሮጣል፣ ኳስ ይቀማል። ምን እናርግሽ? ፓላስ የልጅነቴ ፓላስ ወዳጄ አክባሪ ቅበረኝ እኔን ቅብር አድርገኝ በእናትህ የመጨረሻ ጨዋታ ላይ ቅበረኝ። ምን ነገሩ ፓላስ ምን አስጠበቀኝ? ነገ ሲቲ ጥሎ ሻምፒዮን አርሰናል በቃ አለቀ። በርንሌ ወከር አንተ ጥምብ አንተ ገጣባ እንደዚህ ነበር የተባባልነው። ምን አባ ነው የምደነፋው? አንተን አምኜ እኮ ነው ለበርንሌ ተስፋ መሰነቂ። ኧረ በመድኃኒዓለም እሺ፣ ቢያንስ ሻምፒዮንስ ሊጉን ተውልን። እሺ በቃ ቢያንስ ሻምፒዮንስ ሊጉን ተውልን። ቢያንስ ፒኤስጂ ብለው እንችላለን፣ ይቻላል። እኔ በቃ አሁን ያለሁበት ስሜት እንዴት ብዬ እንደምነግራችሁ አላውቅም። ብቻ ግን ይኸውላችሁ አርሰናል መደገፍ ማለት ነው ውስጣችሁ ጽናትን ይማራል። አርሰናል መደገፍ ማለት ውስጣችሁ ይኸውላችሁ አልሸነፍ ባይነትን ውስጣችሁ አርሰናል መደገፍ ተስፋ ለመቁረጥ ትማሩበታላችሁ። ከምር በአርሰናል ደጋፊ ቦታ ናችሁ ይህን ስሜት የምትረዱትና 20 ምናምን ዓመት መጠበቅ ያለ ዋንጫ እኔ ሊግ ታይትል ሬስ እኔ በእድሜ አይቼ አላውቅም። ይሄን ያህል ጊዜ አርሰናልን ስደግፍና አሁን ጊዜዋ ደርሳለች። አንድ ጨዋታ ብቻ ነው የቀረችን። እንዴት ብዬ ሴሌብሬት እንደማድረግ ምን እንዴት ሀብቱ አላቅም። ብቻ እኔ እንጃ። የአርሴ ፋሚሊ የኔ ስሜት ትጋሩኝ ያላችሁ ብዬ አስባለሁኝ። ብቻ ደርሳለች ጊዜዋ። ገና ሴሌብሬት ላይክ አንድ ጨዋታ የፓላሷች ከዛ በኋላ ብቻ እንኳን ደስ አለንሽ፣ እንኳን ደስ አለን። የሌባ ሊግ ማለት አሁን ነበር። ግን ይኸውልህ የናፈቀኝ ሴት ፒስ አገኘሁት። ንጉስ ካይ ሃቨርት ቀረቀረልህ። ሚኬል አርቴታ የሰራሹን ስራ ማለት ሳላደንቅ አላልፍም። የሚገርም ውሳኔ፣ የሚገርም እንቅስቃሴ ሃቨርት። ያቺ ፔናልቲ ሁላ በሃቨርት ነበር የተገኘችው። ዳኛው ግን ማለት ነው ወይኔ። ለማንኛውም ወደ ሰከንድ ሃፍ ደግሞ ማለት ነው አዝነቢልኝማ እንለጠልጣለን ከነቋጣሪው። ስትሪማችንን ጆይን እያላችሁ ሊንክ በላይ ያለ ዩቲዩባችንን ከች በሉ ሰብስክራይብ አድርጉ። እንደው ለእግር ኳስ 36 ደቂቃ አንሶ ነው በርንሌይ ስለፈጠራችሁ እንደው ስለ መድኃኔዓለም ኢትዮጵያን ታደጓት። አረ ስለፈጠራችሁ 36 ደቂቃ አንሶ ነው። ኳስ ክብ ናት። 45 ደቂቃ አለን በርንሌይ። አርሰናል ሌባ ነው፣ ዋንጫ በዳኛ ሊበላ ነው። ይሄን የመሰለ ቀይ ካርድ የምትሽረው አንተ ማን ነው? የመላጣ ሰፈር ልጅ ዳኛ በዳኛ ሊበላ። እኔ እኮ የሚቆጨኝ ማለት ነው ለአንድ ተጫዋች ፓንት መግዣ የሌለው ቡድን ዋንጫ ሲበላ ነው። ዎከር አንተን አምኜን ይህን ጨዋታ ስቋጠር የነበረው አይለፍልህ፣ ወሽመጥ ይበጠስ። እኛስ ክሪስታል ፓላስ አለን። አርሰናል ጭንቅ ውስጥ ሆኖ ቤን ዋይት ግን ይጀናጀናል። መድፈኞቹ በርንሌይን በማሸነፍ ወሳኝ 3 ነጥብ ነበር ያገኙት። የጨዋታው ላይ ልዩነት ፈጣሪ የነበረው የካይ ሃቨርትዝ የግንባር ያስቆጠረው ግብ ነበር። በጨዋታው ላይ በአንድ አጋጣሚ ቡካዮ ሳካ የፍጹም ቅጣት ምት የተከለከለበትና ካይ ሃቨርትዝ ኡጉቹኩ ላይ የሰራው ጥፋት ምንም ሳይባል ማለፉ ብዙዎችን አነጋግሯል። ከአርሰናል ይልቅ ቤን ዋይት ትኩረቱን የሰረቀው ነገር ነበር። የደረጃ ሰንጠረዡም ይሄን ይመስላል። ማይቻል ተቻለ፣ የማይሆነው ሆነ። ለ20 ዓመታት ልቡ እየተሰበረ ትንሹ አርሰናል ዛሬ ንጉስ ሆነ አለ። በቃ ከማጨብጨብ ሌላ ምን ታደርጋለህ? ከኛ በላይ ሰማይ ነው ያለው አሉ። ከኛ በላይ ማንም የለም አሉ። ከኛ በላይ ሚችል የለም አሉ። እኛ ብቻ ነን የምንበለው አሉ። ምንም አባታችን አናመጣ። በቃ እንደቋጠር ነው አጨብጭበን መስጠት ብቻ ነው። እንኳን ደስ አላችሁ። የመድፈኛው የልብና ታማኝ ደጋፊዎች የታላችሁ? አርሰናል የፕሪሚየር ሊጉን ዋንጫ ጆሮ አንዱን ብቻ ሳይሆን ሁለቱን ይዟል ብሎ ለመናገር አሁን ጊዜው ይመስለኛል። መድፈኛው በርንሌይን አሸንፎ የራሱን እድል በራሱ ወስኗል። እንደውም በሲዝኑ መጨረሻ ላይ ከፔፕ ጋርዲዮላ ጋር የሚለያየው ማንቸስተር ሲቲ በነገው ጨዋታ ነጥብ ከጣለ የዋንጫው ባለቤትነቱን በጊዜ ያረጋግጣል። የአርሰናል ደጋፊዎች እስቲ መልሱልኝ። የዋንጫ ናፍቆት እንዴት እያደረጋችሁ ነው? ኮሜንት ላይ አስቀምጡልኝ። መልካም ጊዜ። አንተኛም ዛሬ ድግስ ያለበት ሰው አይተኛም። ካሁን በኋላ ይውላችሁ ሚዜው ሲሏችሁ ታረጉና እንደዚህ ዞር ትሉና
ነበርኩ፣ አሁን ግን ሙሽራ ነኝ ትሉታላችሁ። ይኸውላችሁ መስቀል አደባባይ ነው የምናከብረው፣ መስቀል አደባባይ ነው የምንቀውጠው። ኮሚቴ መዘጋጀት አለበት፣ ኮሚቴ መዋቀር አለበት። ስለዚህ ወሳኝ የምትሏቸው የአርሰናል ደጋፊዎች ሜንሽን አድርጓቸው። ከዛስ ኮሚቴ ተዋቅሮ ጽድት ያለ ፕሮግራም አዘጋጅተን እንቀውጠዋለን። ድንኳን ሰባሪ አንፈልግም፣ ልናያችሁ አንፈልግም፣ ማንንም ማየት አንፈልግም። አንጫ ቆረር ገብታችሁ ትጠብቁናላችሁ። እስከዛ አንጫ ቆረር እኛ ሰርጋችንን አጣጥመን እስክንመለስ እናንተ አንጫ ቆረር ትጠብቁናል። በስማም ሲያምርብን ደግሞ እናንተ ጽድት ማርያም እንደሳለኝ ዛሬ አረጋገጥን። ሲቲን ስናገኝ ደግሞ ሲቲን ለብ እናደርገዋለን። አሁን አርቴታ በነፃነት ሳይፈራ ነው መጫወት ያለበት። ሲቲን አሸንፎ ደግሞ በቃ ሜንሽን አድርጓቸው። ሁነኛ የምትሏቸውን የአርሰናል ደጋፊዎች ሜንሽን አድርጓቸው። በቃ ጌታ አልፈቀደውም ማለት ነው ይሄን ነገር። ይሄ ደግሞ ዌልከር ተብዬ ነው 90 ደቂቃ እንደዚህ ማቆም አይከብደንም። አለምን አስቸግረው የመጡ ሰዎች እኮ ናቸው እነዚህ። ቆልምናት እኮ ናቸው። አይናቸው እኮ እነዚህ ባንታ ከማይሆን ነው ዌልከር። እሺ ግን ፕሪሚየር ሊግ ብሉት፣ ግን ቻምፒዮንስ ሊግ እንበላለን እንዳትሉ እናቴ ትማታችናል። እሱ ነገር ደግሞ እየተቃጠላችሁ ቸስ እያላችሁ ከዛው እንዲህ ውሃ አምጥታችሁ ላችሁ ላይ ይያላ እንዲህ ቀዝቀዝ እንዲያደርግላችሁ ውሃ ጠጡ። ግዴላችሁም ውሃ ጠጡ። ጨጓራችሁን የነደደው የዌስትሃሙን 1-0 ያሸነፍኩት ልብ አድርግ። በርንሌ ላይ መተቋጥረህ 1-0 ያሸነፍኩት የዌስትሃም ላይ ጎል ገብቶ ጨፈረሃል፣ አብደሃል። ጨጓራ ተላጠ፣ ተሻረና ጎሉ። ዛሬ ደግሞ ሌላኛውን 1-0 ደገምኩልህ። ወያለው ዘንድሮ ወይ ከጤና አልሆንክ ወይ የኔን ቡድን ከማደናቀፍ አልሆንክ። እንዲሁ ስትዋትት ነው የቀረው። ለአንተ እኔ ቆንጆ የሆነ ግብዣ አለኝ። ወይ ወተት ወይ ውሃ ጥሩ ነው፣ ጠጡ፣ ቀጥል በሉ። ይሄን ዋንጫ በልቼዋለሁ። እንከት አድርጌ ነው የበላሁት። እንከት አድርጌ በልቼዋለሁ። ይሄን ዋንጫ እችላለሁ። በ1-0 ዋንጫ ይበላል፣ በኮርናም ዋንጫ ይበላል። ፔሬድ በቃ ምንም አይነት ካሁን በኋላ ከኔ ጋር ቀብረር በላይ አርሰናል ደጋፊ ይወል አንተን ሊመጥንህ ሊያወራህ የሚችል ደጋፊ እንደሌለ እያወቅ ደስታን ግለጽ፣ ደስታን እንደልብ ግለጽ። ያርሰናል ደጋፊ ወይ አለውልህ አባቴ። በርንሌ የኢትዮጵያ ሕዝብን ታደጋት ሲባል ከርሞ ማለት ነው። እኔም እኮ ተናግሬያለሁ። በርንሌን እንዴት እንደዚህ ምን አጭሳችሁ ነው ስላችሁ አላመናችሁኝም። ደግሞ እኮ የሚያሸንፈው አሸናነፍ አርሰናል። ኧረ በመለ እኔ ጭራሽ አልቆጠርኩም። የምር ነው የምነግራችሁ። በቃ እንደዚህ አይነት አሸናነፍ እንደሚያሸንፍ አውቃለሁ፣ ይገባኛል። በቃ አንድ ያገባል፣ አለቀ በቃ። እና በርንሌ ላይ ተስፋ ማድረግ አልነበረባችሁ። ደግሞ እስከ 90 እስከ ፕላሱ ያስቆጥርልሃል። 1-0 ማለት ነው። ትቆጥራለህ። ሳቱ 1-0 እኮ ነው። አንድ ቢደግም እኮ ላሽ ትላለህ። ጉራ ሻማ ነው። እሺ ጉሻ አርሰናል ተቀርቀር የሚገርም ጎል Havertz! Let's go! Do it! የታባ በሩ ተከፍቷል። ይኸውልህ የታባቱ ሳካ አሲስት ነው። ግብን አቤት ሀበርት እኮ የትልቅ ተጫዋች የትልቅ ጨዋታ ድብን የታባ ሴት ፒስ አገኝ አውጣ ወከር
ወከር አውጣው ወከር እንዴ ጀማው ዋን ሞር ጌም አሳካ ነው ማለት እኮ ደግሞ በዚህ አመት አሳካ ነው። ፕሪሚየር ሊጉን አሳካ ነው። እንደዚህ የወያላን ጨጓራዚ ድብን እርር ቅጥል አድርገህ ስታስተኛ እኔም በርከት ብዬ ነው የምተኛው። እርክት ብዬ እንደዚህ ሴት ፒስ ታገባና ድብን ይልኛል። በቃ እርር ሲልኝ ያ ደንቆሮ የማንቸስተር ዩናይትድ ደጋፊ እኔም እርክት ነው የምለው። በቃ እርክት ነው የምለው። ዋን ሞር ጌም አብዮቱን ፈርቶ ፔፕም ዛሬው መልቀቁን አረጋግጧል። ቀጣይ ሲዝን የለም። የአርቴታ ጊዜ ነዋ። ማመን አለብህ። ማመን አብዮቱ ተነስቷል። ጀሞ ዋን ሞር ጌም ጀሞ ልናሳካው ነው። ፕሪሚየር ሊጉን ኦል ልናደርገው ነው። ጀሞ አንድ ላይ እናነሰዋለን። ጀሞ አንድ ጨዋታ ብቻ ይቀረው። አንድ ጨዋታ ጀሞ ይህ ዓመት የአርሰናል ነው። ተናግሬያለሁ እኮ ኒድ በጫካ እውነት ነው ነገር ለዚህ ነው እኮ ኒድ በጫካ ያጅቦ ይመጣ። አርሰናል አሸንፏል 1-0። እስቲ ምን አለ ቢያንስ 2-0 3-0 ብታሸንፉ። 1-0 ደግሞ እሱን ያቃጥለኛል። እስከ 90 ደቂቃ ድረስ ያገባሉ ብዬ መጠበቂ። እናንተ መውረድ ይገባችኋል። እንኳን ወረዳችሁ። ምንድነው የሚጠበቀው? ቆይ ጋይስ አርሰናል የፕሪሚየር ሊግ ዋንጫ ይሰጠው እንጂ በ37ኛ ሳምንት እንግሊዝ ፕሪሚየር ሊግ ጨዋታ መድፈኞቹ አርሰናሎች በርንሌን 1-0 በሆነ ጠባ ውጤት በማሸነፍ በፕሪሚየር ሊግ ዋንጫ ፉክክር ላይ አንድ ቀሪ ጨዋታ ብቻ እየቀራቸው እንግዲህ በዋንጫው ላይ ተከታያቸው ማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነት ወደ 5 በማስፋት 82 ነጥቦችን መያዝ ችሏል። በጣም ወሳኝ ድል ነበረ። በእርግጥ 1-0 መሆኑ ጨዋታው ላይ በተለይ ሰከንድ ሃፍ አርሰናሎች ብዙ እንዲጨነቁ አድርጓቸው ነበር። አንዳንድ ሚስቴኮችም ሲፈጠሩ የአርሰናል ደጋፊዎች በጣም ቁጭ ብድግ ሲሉ እንደነበረ መናገር ይቻላል። ነገር ግን ያም ሆነ ይህ ጣፋጭ የሚባል 3 ነጥብ ማግኘት ችሏል። ብቸኛ የመድፈኞቹ አርሰናሎች ጎል ማስቆጠር የቻለ ተጫዋች ከሀቨር 37ኛው ደቂቃ ላይ ከማዕዘን ምት በመጣች ኳስ ነበር ቡካዮ ሳካ ክሮስ ሲያደርገው በግንባሩ ማስቆጠር የቻለው ማለት ነው። የአርሰናል የሴት ፒስ አጠቃቀም ወደ ፕሪሚየር ሊግ ዋንጫ እንዴት እንደገፋው እየተመለከተ እንገኛለን። አንድ ቀሪ ጨዋታ ብቻ የሚቀረው ይሆናል ማለት ነው። እሱም ከክሪስታል ፓላስ ይሆናል። አርሰናል ያንን ጨዋታ ማሸነፍ ብቻ በቂው ነው የፕሪሚየር ሊግ ዋንጫ አሸናፊ መሆኑን ለማረጋገጥ ማለት ነው። ወይም ደግሞ ማንቸስተር ሲቲ ነጥብ የሚጥልለት ከሆነ ከወዲሁ ሊያራግጥ ይችላል ማለት ነው። ለማንኛውም እናንተ ስለ መድፈኞቹ አርሰናሎች ድል ምን ትላላችሁ? እንዲሁ እያጓጓውክ ነው የምበላው። 90 ደቂቃ ቁጭ አድርጌክ ነው የምበላው። ታያለህ። በሚቀጥለውም ሳምንት ነገ ሲቲ ካሸነፈ እንደዚሁ ቁጭ አድርጌክ ነው የምበላው። ይኸውልህ እያየኸኝ እበለዋለሁ ነው የምልህ። አልሰማህም። ደህና መሻችሁ፣ ሰላም አመሻችሁ፣ ደህና ደሩ። እኔ እንደሆነ የአቅሜን ሞክሬያለሁ። እስከ 1 ሚሊዮን ብር መድቤያለሁ። ምንም ማድረግ አይቻልም። ምቀኛ ድሮ ምቀኛ ነው። ሶፊ ዕለተ ሞቱን ሚኬል አርቴታ እያሰቃየ የልብ ምት እየጨመረ ቁርጭምጭሚት እየተጨነቀ እውነቴን ነው የምልህ። እኔ ግምት እስካሁን ድረስ በጣም ነው የሚገርመኝ። እኔ ምን እየተጨነቀ ቁርጭምጭሚት እንዴ ደም ብዛት ያለበት ስኳር ምናምን ያለበት እኮ ከባድ ነው። አርሰናል እንዴ በጣም ያስጨንቃል። አስበናል። ልብም ያለበት ከባድ ራሱ አርቴታ እኔ ይሄ ጨዋታ ቶቲ በጣም የሚገርማችሁ ሲጀመር ሚኬል አርቴታ ችግሩ የቡድኑ ሚኬል አርቴታ ነው። ቡድኑ ዋንጫ ይበላል፣ ግን አስጨንቆ አስለቅሶ ምን ብሎ ሚኬል አርቴታ ዋንጫ ዛሬ እንግዲህ ማየት ነው። ወያላ አረበሽኩህም። ይቅርታ አንድ ጥያቄ ነበረና ውስጥ ከሚቀር ልጠይቅህ ብዬ ነው። ዋንጫ ከበላ ግን ምን ልታረገኛ አስበሃል? ካሁን ልዘጋጅበት ልወቆ ብዬ ነው። ለክፉም ለደጉም አይታወቅም። እኔ ሀሳብ አለኝ ልናገር። እሺ ምንድነው? ኳስ ሜት አቆማለሁ። እኔ ፋሽን አልፎበታል። ኳስ አሁን ፊልም ላይ ነው። ቀንዘራፊ የሚል ፊልም ምርጥዬ ያበደ ፊልም በዓለም ሲኒማ ይታያል። እዚህ ሄድ ያለው ይኸውላችሁ ኑና ከኔ ጋር ምን ይሰራል? ኳስ አለፈበት። ፋሽን እኮ በቃ እና ይሄ ነው እኔ ሀሳቤ። አንድ ሀሳብ ካለ ንገረኝ።